ለክተን ጌታ ይሰጠኝም ለእናንተ ሰጣቸዋለሁ እንደዚህ የሚል ነው። ዕንባቆም መጽሐፍ ምዕራፍ 2 እናያለን። ምዕራፍ 2 ላይ ከቁጥር 1 ጀምሮ ያለው ክፍል እናነባለሁ። መጽሐፍ ቅዱስ ያዛችሁ ትንቢተ ዕንባቆም ምዕራፍ 2 እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ። የምናገረኝን ስለ ክርክር የሚመልስልኝን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህ ማለት፣ አንባቢ ፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ገለጠው። ራእዩ ገና እስከተወሰነው ጊዜ ነው፣ ወደ ፍጻሜው ይቸኩላል። እርሱም አይዋሽም፣ ብዘገይም በእርግጥ ይመጣልና ታገሰው፣ እርሱም አይዘገይም። ኢየሱስ ጌታ። ቁጥር 14 ላይ ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለችና ይላል። ምዕራፍ 3 ከቁጥር 1 ጀምሮ እንደዚህ ይላል። የነቢዩ ዕንባቆም ጸሎት በመዝሙርና አቤቱ ዝናህን ሰምቼ ፈራሁ። አቤቱ በዓመታት መካከል ስራን ፈጽም፣ በዓመታት መካከል ትታወቅ፣ በመዓት ጊዜ ምሕረትን አስብ። እግዚአብሔር ከተማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል። ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዛ ተሰውሯልና። ኢየሱስ ጌታ። ክብር ለጌታ። መንፈስ ቅዱስ ዛሬ የሰጠኝን መልእክት ልንገራችሁ። እንደዚህ ብሎኛል፣ ስለ ክርክራችሁ የሚመልስ አለ በላችኋል። ስለምናችሁ? ስለ ክርክራችሁ የሚመልስ አለ። ስለ ክርክራችሁ የሚመልስ አለ። ክርክር ማለት ብዙ ጊዜ ሰው ስለ ክርክር ሲያስብ ጥል ወይም የሆነ መጣላትን ብቻ ነው የሚያስበው። እንግሊዘኛው ነው የሚተረጎመው አርጊመንት ነው። አርጊመንት ማለት የሐሳብ ልውውጥ፣ የሐሳብ ልዩነት ማለት ነው። በዚህ ቦታ ላይ ስለ ክርክራችሁ የሚመልስ አለ በላችኋል። ስለ ክርክር የሚመልስ አለ። በሰው ውስጥ የትኛው ጊዜ ሰው ቢኖር፣ በየትኛው እድሜ ቢመላለስ፣ የትኛው አይነት የኑሮ ደረጃ ላይ ቢወጣ በሰው ህይወት ውስጥ ክርክር አይደለም። ክርክሩ ከሰው ጋር አይደለም፣ ከሐሳብ ጋር ክርክር ይኖራል፣ ከጓደኛ ጋር ክርክር ይኖራል፣ ከሆነ ነገር ጋር ክርክር ይኖራል። አንዳንዴ ደግሞ በሰዎች ህይወት ውስጥ ነገሮች በዘገዩ ጊዜ ከእግዚአብሔር ጋር ክርክር ይኖራል። ዕንባቆም በዛ ጊዜ የሆነው የዕንባቆም ነገር ምንድነው? ከእግዚአብሔር ጋር ክርክር ነው የተያዘው። ለምን? የዛ ምድራቸውን ዕንባቆም የሚኖርበትን ምድራቸውን የሚወሩ አደገኛ የሆኑ ፈጣን የሆኑ ከሰው ልጆች ይልቅ በጣም አደገኛ የሆኑ በፍጥነት የሚጓዙ ኃይለኛ ሰራዊት ወደዛ ምድር ይመጡ ነበር። እየመጡ ህዝቡን ያስቸግሩ ነበር። ሲመለከት ጥፋትና ግፍ በፊቴ ነው አለ። ጠብና ክርክር ይነሳል። ስለ ሕግ ላልቷል፣ ፍርድም ድል ነስቷል። አይወጣም፣ ኃጢአተኞች ጻድቃንን ከበዋል። ስለዚህ ፍርድ ጠማማ ነው ብሎ እጅግ ይከራከር ነበር። ከማን ጋር? ከእግዚአብሔር ጋር። ብዙ ሰው በህይወቱ ከእግዚአብሔር ጋር ክርክር አለ። ኢየሱስ ጌታ። ከኔ ጋር ናችሁ? ክርክር አለው። ክርክሩን ካቆምን ከጌታ ጋር እየተነጋገርን አይደለም። አንዳንድ ጊዜ ከራሳችን ጋር እንከራከራለን፣ አንዳንድ ጊዜ ከሰዎች ጋር እንከራከራለን። የሚከራከረው ግን በኔጌቲቭ አይደለም። ለምን እኔን አልጎበኘኸኝም ሳይሆን ህዝቡን ለምን አልጎበኘህም? ህዝቡን ስትመለከት ህዝቡ እኮ በምታስበው አቅጣጫ እየሄደ አይደለም። ነገሮች ተገላብጦች ናቸው። ሊወሩን መጥተዋል። ኃይለኛ የሆኑ ሰራዊቶች በዚህ አካባቢ ተገልጧል። ስለዚህ ልናመልጣቸው አንችልም። እንዴት ዝም ትላለህ ብሎ ከእግዚአብሔር ጋር ክርክር ነበር። ስለዚህ ክርክር ነው ጉዳዩ። ተመሳሳይ ደግሞ ሉቃስ ወንጌል ምዕራፍ 18 ላይ ስንሄድ ጌታ ኢየሱስ የሰጣት አንድ ምሳሌ ሴትዮ አለች። ሁልጊዜ ኢየሱስ ጌታ ሰው ሁልጊዜ መጸለይ እንዳለበት ጌታ ሲያስረዳ ከባለጋራዬ ጋር አስታርቀኝ ዳኝልኝ ብላ የምትሄድ አንዲት አስቸጋሪ ሴት ነበረች። ሉቃስ ወንጌልን አነባዋለሁ ክፍሉን። ኢየሱስ ክርስቶስ ጌታ። ሉቃስ ወንጌል ምዕራፍ 18 ላይ Thank you Jesus። ስለ ክርክር የሚመልስልኝ አለ ብሎ ባካችሁ። ክርክር የሌለው ሰው አይመለከተውም። እኔ ግን ክርክር አለኝ ከጌታ ጋር፣ ስለዚህ እመልሳለሁ ብሎኛል። ኢየሱስ ጌታ። ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህ ምስል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፈራ ዳኛ ነበረ። በዚያች ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለጋራዬ ጋር ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፈር ይህች መበለት ስለምታደክመኝ ሁልጊዜም የመጣች እንዳታውከኝ እፈርድላታለሁ አለ። ጌታ ማለት አመፀኛው ዳኛ ያለውን ስሙ።
እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውም እላቸዋለሁ ፈጥኖ ይፈርዳል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ይገኝ ይሁንና ኢየሱስ ጌታ ክብር ለጌታ። ክርክር የሚያካሂድ ሰው ጉዳይ ያለው ሰው ጉዳይ የሌለው ሰው አይከራከርም። ተረጋግቶ ዝም ብሎ ይኖራል። ግን ክርክር ከሌለው ግለሰቡ ለሚቀጥለው ለውጥና ደረጃና ማንነት ራሱን አላዘጋጀ ማለት ነው። በመንፈሳዊ ህይወት ውስጥ በሰው ህይወት ውስጥ ያለው ክርክር ጤናማ ነው። ምንም ይላል መጥፎ የሚባል ሐሳብ አይደለም። በመሆኑ ጉዳዩ አስተማማኝና አሸናፊ ሊያደርገው እንደምችል በማመን ነው የሚከራከረው። ክርክርን የሚያደርግ ሰው ተሸናፊ ነኝ ብሎ አይደለም አሸናፊ ሆናለሁ ብሎ ነው የሚከራከረው። ክብር ለኢየሱስ ይሁን። አሸናፊ ሆናለሁ ካላለ ክርክር ከመጀመሪያው አይጀምርም። ብዙ ክርክሮች የሚካሄዱት በምድር ላይ በፍርድ ቤቶች ላይ ፍርድ ቤት ላይ ሄደው ሰዎች እርስ በርስ ይከራከራሉ፣ ይናገራሉ። ግን በትክክለኛ ሁኔታ በሰው ህይወት ውስጥ ያለ ክርክር ካልተመለሰ ሰውየው ወይም ሴትዮዋ የሚቀጥለው ምዕራፍን መጓዝ አቅም አይኖራቸው። ኢየሱስ ጌታ። መቼ ነው ስለምትመልስልኝ? መቼ ነው የምትጎበኘኝ? እንዴት ነው ነገር? ለምን ዝም አልከኝ? እያገለገልኩ ለምን ዝም አልከኝ? እየወጣው እየወረድኩ እየጠየኩ ለምን ዝም አልከኝ ብሎ ሰዎች ይከራከራሉ። ክርክር መልስ የሌለው ክርክሮች ምድር ላይ ሞልቷል። ኢየሱስ ጌታ። ክብር ለጌታ። እኔ ምንም ሳላጠፋ ለምን በዚህ መንገድ አሳለፍከኝ? የለም ክርክር በሰው ህይወት ሞልቷል። ለምን በዚህ መንገድ? በልጅነት በማያውቀው ጉዳይ ሰዎች ብዙ አደገኛ መንገዶችን ይጓዛሉ። ካደጉ በኋላ ብዙ መንገዶችን ይሄዳሉ። በሆነ ጎዳና ውስጥ ያልፋሉ። ለምን በባል ክርክር አለ። እግዚአብሔር ለክርክሩ ዛሬ መልሳለ። አሜን። ኢየሱስ ጌታ። እኔ ያለው በማለት ይመልሳል። እኔ ነኝ ያሳለፍኩ። አንዳንዶች ያለፉትን መንገድ ባልፉ ወደ ቤት ስለማይመጡ ያሳልፋቸዋል። እስራኤላውያን የቃዴስ በርኔ ምድረ በዳን ለመሻገር የእግዚአብሔር ሐሳብ አልነበረም። እግዚአብሔር በአቋራጭ በዛኛው መንገድ ወደ ባጭሩ ሄዶ ርስቱን እንዲወርሱ ነበር። ነገር ግን ብዙ አመፀኛ ልብ ስለነበረባቸውና ትዕቢተኛ ልብ ስለነበረባቸው ያንን አውልቆ እስኪጥሉ ድረስ ጎዳናቸውን በቃዴስ በርኔ ምድረ በዳ አደረገ። ክርክር ነበረ ከሙሴ ጋር መጥቶ ለምንድን ነው ከግብፅ ምድር ያወጣን? እዛ መቃብር ቦታ ጠፍቶ ነው ወይ? ለምንድን ነው እዚህ ጋር ምድረ በዳ እንድናልቅ ያደረገ? ውሃ የለም፣ ጥም ነው፣ እንደዚሁም ምግብ የለም፣ ለምንድን ነው ብሎ ከመውጣታቸው በሶስተኛው ቀን ምናምን ነው ክርክር የጀመሩት። አልፎም ተርፎ ወደ ተራራ ወጥቶ ሙሴ ሲመለስ ሌሎችን አማልክትን አቁሞ ማምለክ ሁሉ ጀምሯል። ለምን? ክርክር አለ በውስጣቸው። ወይ ከቨናንት ነው ክዳኑ የት አለ? እግዚአብሔር ከናንን አስወርሳቸው ነው ያለው። ክዳን የት አለ? ክዳኑን የማይፈጸም ክዳን ተናግረን ለምን አወጣን ነው። ኢየሱስ ጌታ። ክብር ለጌታ ይሁን። ይሄ ክርክር እየበዛ ሲመጣ ወደ ተቀየረ ወደ ማግሮምረም ተቀየረ። ክርክር ወደ ማግሮምረም መቀየር የለበት። መከራከሩ ይኖር ኖርማል ነው። ነገር ግን ወደ ማግሮምረም ከተቀየረ የሰው ልብን በመጣል በማዛት ተስፋ የሚያስቆርጥ ይሆናል። ክብር ለጌታ ይሁን። ስለዚህ ጉዳዩ አስተማማኝና አሸናፊ ሊያደርግ የሚችል መሆኑን አውቀን ነው ወደ ክርክር ውስጥ መግባት ያለብን ከጌታ ጋር። ለምን? አባት ስላለ ነው የምንከራከረው። ለምንድን ነው አባት ሆነ ሳለ ጨከንኩብኝ? ለምንድን ነው አባት ሆነ ሳለ እጄን የዘጋው ፊትን ከኔ ላይ መለስኩ ብለን ነው የምንከራከረው። አባት ነው። ክብር ለኢየሱስ ይሁን። ስለዚህ በመንፈሳዊ ዓለም ላይ ያለ ክርክር ከሰው ጋር ሳይሆን ከሰራዊት ጌታ ከእግዚአብሔር ጋር። የትኛው መንፈሳዊ ዓለም ላይ ያለው ክርክር ከሰው ጋር አይደለም። ዕንባቆም ለዛ ነው ከሰው ጋር አይደለም። ክርክሩን ከሰው ጋር ያለው ዘጋ ዕንባቆምና ይሄ ሰራዊት ሲመጣ ዝም ያልከን ለምንድን ነው? አንተ እኮ ለኛ ትዋጋልን ነበር። እኛ እኮ ድል አድራጊዎች ነበርን። የእስራኤል ሕዝብ በጠላቶቻቸው ላይ ተሸንፎ የሚያውቁት የታሪክ መዝገብ የለም። ለምንድን ነው የተውከን ነው? ይሄንን ክርክር መንፈሳዊ ዓለም ላይ ያለ ክርክር። እንደዚህ ባሉ ክርክሮች ላይ ማድረግ ያለብንን ጉዳዮችን እነግራችኋለሁ። ኢየሱስ ክርስቶስ ጌታ። ውስጣችሁ ክርክር ካለ የመጀመሪያ ማድረግ ያለብን እንደዚህ ያለው በመጠበቂያችን ላይ መቆም። ከጎን ያለው ሰው በመጠበቂያ ላይ ቆም ማለት ለራሳችሁ ማይሰማ በመጠበቂያ ላይ ቆም በሉት። በመጠበቂያ ላይ የሚቆም ሰው ነው ክርክሩ እንዲመለስ መጠበቂያ ይፈልጋል። መጠበቂያ ምንድን ነው? የአንዳንዱ መጠበቂያ መሰዊያ ተንበርክኮ የሚጸልይበት መሰዊያ፣ ያ መጠበቂያ ስፍራ ነው። ለአንዳንዱ ስራ የሚሰራበት መስሪያ ቤት ነው መጠበቂያው። ለአንዳንዱ የሚማርበት ትምህርት ቤት ነው መጠበቂያው ነው።
ለአንዳንዱ የአገልግሎት መድረክ ነው፣ መጠበቂያ ነው። በመጠበቂያ ላይ እቆማለሁ። ኢየሱስ ጌታ። ለምን? እግዚአብሔር ሰዎችን የሚያውቅበት ቦታ ነው። ንግድ ቦታ ላይ የሚያውቀው ሰውዬ መድረክ ላይ አያውቀው፣ ወይም ሆነ ቦታ ላይ ፖዚሽን ያደረገው ሰው እዛኛው ቦታ ላይ አያውቅም። እግዚአብሔር የሚያውቅበት መጠበቂያ ነው። ኢየሱስ ጌታ። ክብር ለጌታ። አንዳንዶች መጠበቂያቸውን ትተው ሌላ መጠበቂያ ላይ እየጠበቁ ስላሉ ከጌታ ጋር አልተገናኙም። ብዙ ዘመን ተሸውደናል። ብዙ ዘመን ተምችና ኩኩባ ዘመናችንን መጥቷል። ዋይ መጠበቂያ አንስተን። ክብር ለጌታ። የብዙ ሰው ችግር ነው። ስለዚህ መጨረሻ ላይ ይሄን ሁሉ ከተከራከረ በኋላ አቤቱ የተቀደስክ አምላክ ሆይ አንተ ከዘላለም ጀምሮ አልነበርክምን? እኛ አንሞትም። አቤቱ ለፍርድ ሰርተናል፣ ለተግሳጽ አድርገናል። ምንድነው? አይኖች ክፉ እንዳያዩ ንጹሃን ናቸው። ጠማማነት ትመለከት ዘንድ አትችልም። አታላዮች ለምንድነው ወደ ምድራችን የገቡት ብሎ ብዙ ክርክርን አቀረበ። በመጠበቂያ መጨረሻ ላይ ነው። በመጠበቂያ ላይ ቆማለሁ። በመጠበቂያ ላይ መቆም። እስቲ በመጠበቂያ ላይ መቆም በለው ባካችሁ። ኢየሱስ ጌታ። በመጠበቂያ ላይ መቆም ያከብራል እንጂ አያዋርድም። በለሱን የጠበቀ ፍሬዋን ይበላል። ጌታን የጠበቀ ምን ይሆናል? ይከብራል። ጌታን የጠበቀ ይከብራል። የጠበቀው መጠበቂያ ላይ እግዚአብሔርን በመተማመን የሚጠባበቁ የሚለው በመጠበቂያ ላይ ነው የሚጠበቀው። ጌታ ሊጎበኝ ሲመጣ የሉም ሰዎች። መሰበብ ተንበርክኮ የሚጸልበት ቦታ ላይ ጌታ ሲመጣ የሉም። 3 ሰዓት ላይ የተባለው ሰውዬ 6 ሰዓት ይመጣል። ጌታ 3 ሰዓት ላይ መጥቶ አይቶ ቼክ አድርጎ መልስ ይዞ መጥቶ የለም ሰውዬው ይመለሳል። ራይት ትክክለኛ የብዙ ሰዎች ህይወት ረጅም ዘመንን የተስተጓጎለበት ምስጢር ይሄ ነው። ከጌታ ጋር 3 ሰዓት ከተከታተላችሁ 3 ሰዓት ላይ ተገኙ። 4 ሰዓት ላይ ብትገኙ 5 ሰዓት ብትገኙ የለም። ምን ማለት ነው? እግዚአብሔር የሚጠባበቁትን ሰዎችን ያውቃል። በመጠበቂያ የሚጠባበቁት። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ። አንድ ጓደኛ ያለ አንድ ወዳጅ ያለና ብዙ ጊዜ ጾም ጸሎት ነው ተንበርክኮ ሲጸልይ ሁሉ ነገር ተስተካክሎ ራሱ እጁ ሳያስገባ ነገሩ ተስተካክሎ ያገኛል። ከዛ አይ እኔ ትንሽ ይሄ ነገር ልስራ ብሎ ስራራ አንድም ነገር ሳይጨብጥ ሳምንቱ ያልቃል። መጠበቂያ የት ነው? የሱ መመርከኪያ ቦታ ነው። መጠበቂያችን ላይ እግዚአብሔርን ካልጠበቅን አግባብ ባለው ካልጠበቅን ብዙ ነገሮችን እንለፋለን። ለአንድ ሰው እየተናገርኩ እንደሆነ እርግጠኛ ሆኜ ነው የምናገረው። በመጠበቂያችሁ ላይ ጌታን ጠብቁ። እስቲ በመጠበቂያ ላይ ጠብቃለሁ ብሎ በመጠበቂያችን እንጠብቅ። የዚያን ጊዜ ስለ ክርክራቸው የሚመልስ ራሱ ይመጣል። ነገሩ በዘገይም ነገሩ የሚበላሽ ቢመስልም አይበላሽ። በመጠበቂያ የሚጠብቀው ሰው ነገሩ አይበላሽ። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ብዙ ለፍተን ያላገኘናቸው ነገሮችን በራይት በሆነ መጠበቂያ ውስጥ በመቆም ያን የእግዚአብሔርን ነገር የእግዚአብሔርን ጉብኝት እናገኛለን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ። ሁለተኛው ማድረግ ያለብን ነገር የእግዚአብሔርን ፈቃድ ማወቅ ያስፈልጋል። የእግዚአብሔርን ፈቃድ ማወቅ ያስፈልጋል። ስለ ክርክራችን ነው የሚመለሰው እንጂ መንፈሳዊ ዓለም ላይ ያለ ክርክር የእግዚአብሔርን ፈቃድ ነው። ሰዎች የራሳቸው ፈቃድ እንዲሆንላቸው ነው የሚከራከሩት። ኢየሱስ ጌታ። ሁሉ ጊዜ የሚገርመኝ ሰው አለና አሜሪካ ትሄዳለህ እግዚአብሔር አለው። አሜሪካ ትሄዳለህ የተባለው ሰው አሜሪካን ለመሄድ አሜሪካ ጋር ያለው ነገር ነው ሁሉ ዝም ብሎ ይወካክራል። እንደዛ አይደለም። የእግዚአብሔርን ፈቃድ ያለየ ሰው ሲከራከር ዘመኑ ይጨርሳል። እድሜያችሁ በክርክር እንዳያልቅ ፈቃዱ ነው ይሄ ጉዳይ። ይህ የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ከሌለ ፈቃዱ ወዳለበት ጉዳይ ዘወር ማለትን ይጠይቃል። ዘወር ብለን ሌላ ነገር ቼክ ማድረግ ይጠይቃል። የእግዚአብሔር ፈቃድን ማወቅ ነው ትክክለኛ ውጤታማ የሚያደርግ። ዕንባቆም ገብቶታል። ስለዚህ በመጠበቂያ ይቆማሉ ካለ በኋላ የእግዚአብሔርን ፈቃድ የሚመልስልኝ አያለው። እግዚአብሔርም ለሱ መለሰለት። ለምን? የፈቃዱን ሐሳብ እየጠየቀ ስለነበረ። አንባቢ ይፈጥን ዘንድ ራእዩን ጻፍ በጽላት ለምግለጥ አለ። ራእዩ ወደ ፍጻሜው ይቸኩላል፣ እርሱም አይዋሽም። ብዘገይም በእርግጥ ይመጣልና ታገሱ፣ እርሱ አይዘገይም አለ። ኢየሱስ ጌታ። ዛሬ ይህን እንላችኋለሁ። ራእዩ ይቸኩላል። በእናንተ ውስጥ ያለ ራእዩ ይቸኩላል። የእግዚአብሔር ፈቃድ ያለበት ጉዳይ ከዚህ ቀን ጀምሮ ይቸኩላል። ኢየሱስ ጌታ። የእግዚአብሔርን ፈቃድ ማወቅ። ሰው የእግዚአብሔርን ፈቃድ ካላወቀ በከንቱ ቦታ ነው ክርክር። ገብቶ ወጥቶ ይከራከራል። የት አለ ጌታ ሆይ? አንዳንድ ሰዎች
ተከራክሮ ተጭቆ የራሳቸው ወዳልሆነ ጉዳይ ዘው ይሉና ይገቡና መጨረሻ ላይ እያለቀሰ ደግሞ ቀጥሎ ያለው ጉዳይ እያለቀሰ ነው። ኖ የእግዚአብሔርን ፈቃድ አውቀን እንንቀሳቀስ። ኢየሱስ ጌታ። እስከዛሬ የመጣነው የትኛውም ዋጋ የከፈልንባቸው መንገዶች ሊኖሩ ይችላሉ። ዳዝም ማተር የትኛውም ችግር የለም። ቀጥሎ ባለው ህይወታችን ግን የእግዚአብሔርን ፈቃድ በማወቅ ወደፊት መቀጠል ያ የእግዚአብሔር አጀንዳ። ሌላው ለዚህ ጉዳይ በመንፈሳዊ ዓለም ላይ ያለ ክርክር ላይ የሚያስፈልገው ማድረግ ያለብን ጉዳይ የእግዚአብሔርን ጊዜ መረዳት ነው። የእግዚአብሔር ጊዜ አለ። ነገርን ሁሉ በጊዜው ውብ አድርጎ ምን አድርጎ ሰራ። ነገርን ሁሉ በጊዜው ውብ አድርጎ ሰራ። የተወደደ የእግዚአብሔር ጊዜ አለ። የተወደደውን የእግዚአብሔርን ጊዜ ካለማወቅ የተነሳ ሰዎች በራሳቸው ጊዜ የወሰዷቸው እርምጃዎች ሁሉ ብዙ ሰዎችን ወደ ተለያየ አቅጣጫ ወስደዋቸዋል። ክርክሩ ከእግዚአብሔር ጋር ያለው ጊዜው ነው ወይ? የዛሬ ወር ማድረግ ያለብን ዛሬ ላይ ብናደርግ ወር ሙሉ ዋጋ እንከፍላለን ወይ አልፈን ተላልፈን እንደሆነ ቀጥሎ ያሉ ዘመናት ላይ ዋጋ እንከፍላለን። የእግዚአብሔር ሐሳብና አጀንዳ በሰው ህይወት ውስጥ የእግዚአብሔርን ጊዜ አውቆ እንዲራመዱ ይፈልጋል። የእግዚአብሔር ጊዜ የተወደደ የእግዚአብሔር ጊዜ በተወደደ ጊዜ ሰማው በመዳንም ቃልና ረዳው ይላል። የተወደደ የእግዚአብሔር ጊዜ አለ። በእንግሊዝኛ ደስ ይለኛል ዲው ታይም ይላል። የተወደደ ጊዜ ነው ዲው ታይም። ዲው ታይም ማለት ፖይንቱ ላይ እግዚአብሔር የሚመጣበት ሰዓት ማለት ነው። የተወደደ የእግዚአብሔር ጊዜ የእግዚአብሔርን ጊዜ አለማወቅ በክርክሩ ሰዎች ይከራከራሉ። ኢየሱስ ጌታ። አንዳንድ ልጆች እንዲገዛላቸው የሚፈልገው ነገር ካዩ በኋላ ይሄን አትገዛ ጭቅ ያደርጋል። ጊዜው ሲሆን ነው አባቴ ሄዶ የሚገዛው። ዝም ብሎ ተነስተው አሁን ስለጠየቀች ዝም ብሎ ተነስተው አይደለም። ጊዜው ከሆነ ግን ያን ነገር ያደርጋል። የእግዚአብሔርን ጊዜ ማወቅ ስለ ክርክራችን መልስ ይዞ ይመጣል። የእግዚአብሔር ጊዜ በለው ባካችሁ። የእግዚአብሔርን ጊዜ ማወቅ ያስፈልጋል። ሌላው ሳናቋርጥ መጠየቅ። ሉቃስ ወንጌል ምዕራፍ 18 ላይ ቅድም ያነበብኳት ሴትዮዋ ክርክሯ አለ። ያን ክርክር ሳታቋርጥ ወደ ዳኛው ሄዳ ከባለ ጋር ዳኝልኝ ፍረድልኝ ብላ ተጨቅጭቆ ነበር። ዳኛው እቺ ሴትዮዋ ቀንና ሌሊት መታ ከምታታክተኝ ምን ማድረግ አለብኝ? መፍረድ አለብኝ ብሎ ወሰነ። ፍርድን መስጠት አለብኝ። ምንም እንኳን እግዚአብሔርን ባልፈራ ሰውን ባላፈር ማድረግ ያለብኝ ጉዳይ ማድረግ አለብኝ ብሎ ወሰነ። ሳናቋርጥ ክርክራችን ማቅረብ የዛን ጊዜ ነው ፈቃዱ መሆኑን ጊዜው መሆኑን እግዚአብሔር የሚገልጥ። አንዳንድ ሰዎች አሉ እግዚአብሔር ይሄንን አድርግልኝ ብሎ ተመርኮ ከጸለየ በኋላ የሆነ ነገር 1-2-3 ቀን ከቆየ ሌላ ጉዳይ ጋር ደግሞ ይሄዳል። 100,000 ነገሮችን ስነካካና ስጠይቅ ዘመኑ አልቆ አንዱን ሳይጨብጥ ዘመኑ ያልቅ። ሳናቋርጥ ጉዳዩ የእግዚአብሔር ፈቃድ ከሆነ ጉዳዩ የእግዚአብሔር አጀንዳ ከሆነ ከተረዳ ሳናቋርጥ ስለዛ ነገር መሰለ ትኩረት ሰጠን መጸለይ ያስፈልጋል። በመሰረቱ ምን ይላል ማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ላይ ለምን ይሰጣችኋል? ፈልጉ ታገኛላችሁ፣ መዝጋኑ አንኳኩ ይከፈትላችኋል። ለምን ሁሉ ይሰጣል፣ የሚፈልግ ሁሉ ያገኛል፣ ለሚያንኳኳ ሁሉ በሩ ይሆናል ይከፈትለታል። ሰው ልጁ መጥቶ እንጀራ ስጠኝ ብል ግልጥ ይሰጣልን? እናንተ ለልጆቻችሁ መልካም ስጦታን ካወቃችሁ የሰማይ አባታችሁ ለምትለምኑት እንዴት መንፈስ ቅዱስን አብልጦ አይሰጣችሁም ይላል። ያ ማለት መስላት ሳናቋርጥ የእግዚአብሔርን ደጅ ማንኳኳት። አልፎም ሄደን ካንኳኳን በኋላ መፈለግ ጉዳይ እዚህ ጋር ነው መፈለግ። ከፈለግን በኋላ ደግሞ ምን ማድረግ አለብን? ደጁን ማንኳኳት። ሳናቋርጥ ደጁን ማንኳኳት፣ ሳናቋርጥ ያን ነገር ማንኳኳት፣ ሳናቋርጥ እንደገና መሞከር። የእውነት እግዚአብሔር በዚህ ቦታ ላይ ከአዲስ አበባ ከዚህኛው ሰፈር ወደ ቦሌ ሰፈር ትሄዳለህ ወይ ብሎ ቦሌ ሰፈርን መላልሶ መፈለግ፣ ማንኳኳት፣ መጠየቅ፣ ያን ነገር ቼክ ማድረግ ወደ ውስጥ መግባት ይጠይቃል። ሳናቋርጥ ነገር ነው ማለት የእግዚአብሔርን ፈቃድና ጊዜ ሐሳብን ካወቅን በኋላ ያ ወሳኝነት አለውና እቺ ሴት ስትለምን ነበረችና ጌታ ኢየሱስ ሲናገር ምን አለው? ቀንና ሌሊት ለምታለቅሱ ለምርጦቼ አይፈርድላችሁም? እውነት እላችኋለሁ ፈጥኖ ይፈርድላችኋል። በምድር ላይ እግዚአብሔር እምነትን ያገኛል። በእምነት የእግዚአብሔርን ደጅ የሚያንኳኩ ሳያቋርጡ የእግዚአብሔርን ፊት የሚፈልጉ ወደ ጸጋው ዙፋን በእምነት የሚቀርቡት እነዚያ ታላቅን የእግዚአብሔርን ድል ያገኛሉ። ክብር ለናዝሬቱ ለኢየሱስ ይሁን። ይሄ ፕሮፌቲካል ሜሴጅ ነው፣ ትንቢታዊ መልእክት ነው ለእናንተ።
ስለ ክርክራቸው የሚመልሳል። ክብር ለኢየሱስ ይሁን። ሌላው እውነትን ይዘን መቅረብ አለብን። እውነት ይዘን መቅረብ አለብን። እውነት ነው ባካችሁ። እውነትን ይዘን መቅረብ አለብን። እውነት ሳይኖር የምንከራከረው ነገር እውነት ሳይሆን አንዳንድ ሰዎች የራሳቸው ያልሆነ ጉዳይ የራሳቸው እንዲሆን ይከራከራሉ። እውነትን ይፈልጋል። ግን እውነት ሲኖር ነው እግዚአብሔር በእውነት የሚከራከሩትን ሰዎችን ይፈልጋል። ያቺ ሰረነቆታይት ሴትዮ አለች እና ያቺ ሴት ምን አለች? ሄዳ ጌታ ኢየሱስ ጋር መጣችና ልጄ ታሟል፣ ልጄ ጋር ጸልይልኝ እንደዚህ አድርግ ብላ በጣም ተከታትላ ጠየቀች። ከዛስ የተቀደሰ ለውሾች አይሰጥም ብሎ ጌታ ኢየሱስ መለሰ። እንዲሁም ደቀ መዛሙርቱም ዝም በይ እቺ ሴትዋ እባክሽ ሸኝልን እየጨቀጨቀች ነው ብለው ሲያስቸግር ከዛ ሴትዋ ኮንቨርሴሽን ጀመረች። እናስ ምንድነው ሲባል የተቀደሰ እንጀራ ለውሾች አይጣልም ሲባል ውሾች እንኳን ከጌታው የተረፈውን ፍርፋሪ ይመገባሉ። ክብር ለጌታ ይሁን። እነዚህ ታላቅ ነው አለ ጌታ ኢየሱስ። እውነት አላት እሷ። ለምን? እውነቱ ምንድነው? ጌታ ኢየሱስ የሚፈውስ አዳኝ መድኃኒት እንደሆነ እውነት ገብቷታል። ያ እውነት ነው። እውነትን ይዘን እንከራከር። ግድ የላችሁም። ኢየሱስ ጌታ። ክብር ለጌታ ይሁን። እውነት ይዘን እንከራከር። እውነት ይዘን መቅረብ ወደ እግዚአብሔር መቅረብ ይጠይቃል። እግዚአብሔር እውነትን የያዙትን ሰዎችን አይጥላቸውም። ሌላው በእምነትና በአምልኮ መንፈስ መጠየቅ ያስፈልጋል። በእምነትና በአምልኮ ዕንባቆም ይሄን ሁሉ ከተከራከረ በኋላ መጨረሻ ላይ ምን አለ? ዝማሬ ጀመረ። ሃሌሉያ። ክብሩ ሰማያትን ሸፍኗል፣ ምስጋናው ምድርን ሁሉ ሞልቷል ብሎ ጸዳሉ እንደ ፀሐይ ያበራል እያለ ራሱ ከዚህ ነው የወሰዱት አረጉ። ጸዳሉ እንደ ፀሐይ፣ ምስጋናው ምድርን ሁሉ ሞልቷል። ጸዳሉ እንደ ብርሃን ነው፣ ጨረር ከእጁ ይወጣል። የእግዚአብሔርን ታላቅነት በእምነት በአምልኮ ማወጅ ጀመረ። ክርክር ካለ አምልኮን አታቆሙ። አምልኩት ጌታ። በመሰረቱ የምትጠይቁት ጉዳይ አንዳንድ ጊዜ እስከማያስፈልግ ድረስ ካረሳችሁ ወደ እናንተ ያመጣል። በአምልኮ የሚቀጥሉት ናቸው ያንን የሚጠይቁትን ጉዳይ የሚወርሱት። ስለዚህ በትክክል በአምልኮ በምስጋና እግዚአብሔርን በማወደስ ከእግዚአብሔር ጋር ባለ ህብረት ወደፊት መቀጠል አምልኮ ይጠይቅ። መዝሙር ከአንደበታችሁ፣ ዜማ ከልባችሁ፣ ቅኔ ከውስጣችሁ አይቋረጥ። እግዚአብሔር ክርክራችሁን ይመልሳል። ኢየሱስ ጌታ። ምክንያቱም ዕንባቆም ይሄን ሁሉ ተወና ስለ እግዚአብሔር ታላቅነት ማውራት ጀመረ። ክብሩ ሰማያትን ሸፍኗል። ሃሌሉያ። ክብሩ ሰማያትን ሸፍኗል። ውሃ ምድርን እንደሚሸፍን እንደሚከድን ምድር የእግዚአብሔርን ክብር ማወቅ ትሞላለች። የእግዚአብሔርን ታላቅነት ማወቅ ጀመረ። ክርክር አለው እኮ why didn't do that? ይሄን ለምን አላደረክም? ይሄን ለምን አልፈጸምም? እያለ ምስጋና ሲጀምር እግዚአብሔር ወደዛ ሰው መጣ። በአምልኮ መንፈስ መጠየቅ ጀመረ። ኢየሱስ ክርስቶስ ጌታ። ስለዚህ ወገኖቼ ያችን ሰረቆታዊ ሴትዮዋን ስንመለከት በጣም ምትደንቅ ሴትዮ ነች። ሌላው ቢሆን ዞር አድርጓት ባላት ጊዜ በዛ ጊዜ ትሄዳለች። ጌታ እንደዚህ ውሻው ዘዋል ይሄ ሰውዬ እኔን ውሻ ብሎ ይሰድበኛል እንብላ ወደ ቤቷ ነበር የምትሄደው። ውሾች እንኳን ቡችሎች እንኳን ከጌታው የሚተረፈውን ትርፍራፊ ይመገባላለች። አመነች በጌታ። ክርክር አላት በውስጧ። እግዚአብሔር ስለ ክርክራቸው የሚመልስ አለ። ክርክር በእኔ ውስጥ ያለው ክርክርን እግዚአብሔር ይመልሳል። አታምኑማ? እኔ አምኛለሁ። ኢየሱስ ጌታ ነው። ጻድቅን በእምነት በሕይወት ይኖራል። ያው እዛ ቦታ ላይ ጻድቅ ግን በእምነት በሕይወት ይኖራል። ጻድቅ ግን በእምነት በሕይወት ይኖራል። ኢየሱስ ጌታ ነው። ስለዚህ በእግዚአብሔር ፊት ክርክሩን የሚያቀርብ ሰው በረከቱ ወይም ትርፉ ምንድነው ስንል ክርክርን እግዚአብሔርን አምነው በእግዚአብሔር ፈቃድና በእግዚአብሔር ጊዜ በእግዚአብሔር አጀንዳ ውስጥ ሆኖ ክርክር የሚያቀርበው ሰው ትርፋቱ ምንድነው? የመጀመሪያው ትርፋት የእግዚአብሔርን ክብር ያያል። የእግዚአብሔርን ክብር ያያል በለው ባካ። የእግዚአብሔርን ክብር ያያል። ዕንባቆም የእግዚአብሔርን ክብር ያያል። ክብሩ ሰማያትን ሸፍኗል። ውሃ ባህርን እንደሚሞላ የእግዚአብሔርን ክብር በማወቅ ምድር ተሞልታለች። የእግዚአብሔርን ክብር ያያል። ክርክር ያለው እውነተኛ ክርክር ካለ ውስጡ ራይትሊ በእግዚአብሔር ፊት ያለ ጉዳይ ካለ ስለዚህ የእግዚአብሔርን ክብር እናያለን። የእግዚአብሔርን ክብር ማየታችን ነው ትርፋታችን፣ በረከታችን። ኢየሱስ ክርስቶስ ጌታ። ክብር ለኢየሱስ ይሁን። እስቲ የእግዚአብሔርን ክብር አያለው። የእግዚአብሔርን ክብር አያለው። የእግዚአብሔርን ክብር አያለው። የእግዚአብሔርን ክብር አያለው። ክብሩን ለሚጠሙት ክብሩን ያሳያል።
ኢየሱስ ጌታ ነው። አሜን። Thank you Jesus. ሃሌሉያ። የእግዚአብሔርን ክብር እናያለን። እግዚአብሔር ጋር ክርክር ያላችሁ እግዚአብሔር ክብሩን ያሳያል። ያ ቀን ይመጣል። የእግዚአብሔር ክብር በእናንተ በሚገለጥበት ጊዜ ያ ሁሉ ያወራችሁት ጉዳይ ለምን ተውከኝ፣ ለምን በዚህ ያለፍኩ፣ ለምን እንዲያሆንኩኝ ያላችሁትን ጉዳይ ሁሉ እግዚአብሔር ይዘጋል። ክብሩን ስታዩ የምድር በረከት ያገኛችሁ ቀን አይደለም። የምድር በረከት ላይ ቀጥሎ ሌላ ጥያቄ አለ። የእግዚአብሔር ክብር ነው የሚያጠቃው እንጂ ምድር በረከት አይደለም። ብዙ ሰዎች የምድርን በረከት ትንሿ ነገር እንዳገኘ ሰው እንዳገባ ወይም የሆነ ንግድ እንዳለ ወይም ውጪ ሀገር እንደሄደ ሁሉ ነገር አበቃ ይመስላል። ኖ ኖ ኖ። ክርክር የሚቆመው የእግዚአብሔር ክብር ያየሽ ቀን ነው። ይሄን ወቁ። ሁለተኛው ትርፋቱ ምንድነው? እውነተኛ በረከቱን እንወርሳለን። እውነተኛ በረከት እንወርሳለን። ኢየሱስ ክርስቶስ ጌታ ነው። እውነተኛ በረከት ብሎ ባካችሁ ለምን መሰላችሁ? እንደዚህ አለ የመከራ ቀን ዝም እላለሁና ምዕራፍ 3 ከቁጥር 16 ላይ ምንም እንኳን በለስ ባታፈራ በወይን አለት ፍሬ ባይገኝ የወይራ ስራ ቢጎድል እርሾችን መብልን ባይሰጡ በጎች በበረት ባይኖሩ ቢጠፉ ላሞች በጋጣ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል አለ። ወዳዛት ምን በረከቱ መጣለት። የእግዚአብሔር በረከት ያገኘኛል። ምንም እንኳን እነዚህ ሁሉ እንኳን ባይኖሩ ክርክርን የሚመልስልኝን ጌታን በክብር አይቼዋለሁና ችግር የለም። የእግዚአብሔር በረከት እውነተኛ በረከት እንወርሳለን። እነዚህ ሁሉ እውነተኛ በረከት አይደሉም። ለእምባቆም እነዛ እውነተኛ በረከት አይደሉም። በለስ ማፍራት፣ ከብቶች በጋጣ ላይ መኖር፣ ፍየሎች ወይ በጎች በጎሮኖ ላይ መኖራቸው ያ እውነተኛ በረከት አልነበረው። እውነተኛ በረከት ከሰማይ እግዚአብሔር የሚልከው በረከት አለ። ክብሩን በገለጠ ጊዜ የእግዚአብሔር በረከት ሙሉ ይሆናል። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። እግዚአብሔር እውነተኛ በረከትን በእናንተ ህይወት ላይ ይልካል። በደም ስሙኝ። ክብርን አሳያለሁ አለ ጌታ። እግዚአብሔር ክብሩን ያሳየኛል፣ ክብሩን ያሳያቸዋል። እግዚአብሔር እውነተኛ በረከትን በእናንተ ህይወት ላይ ይሰጣቸዋል። እውነተኛ በረከት መውረስ የእናንተ ድርሻ ይሆናል። ክብር ለኢየሱስ ይሁን። ሌላው በእግዚአብሔር ደስታ እንደሰታለን። በእግዚአብሔር ደስታ እኔ ግን በእግዚአብሔር ደስ ይለኛል አለ። በመድኃኒቴ አምላክ ሐሴት አደርጋለሁ። እውነተኛ ደስታ ወደ እናንተ ይመጣል። በእግዚአብሔር ደስታ እንደሰታለን። ክርክራችንን እውነተኛ አድርገን ካቀረብን ክብር ለኢየሱስ ይሁን። ሙሴ እኮ በደንብ እንድሰሙ ይፈልጋል። ሙሴ 40 ዓመት እስራኤላውያን ምድረ በዳ ላይ የተጓዙ እሱ ከነዓን ምድር ገብቶ አይደለም በዚህኛው በዚህ በኩል ግቡ በዚህ ተራራውቱ አላላቸው። አብሯቸው ይሄዳል ምድረ በዳ ላይ። ጀግና የሆነ ቅባት ምድርን የሚያንቀጠቅጥ ቅባት ያለው ሰው፣ ነገስታትን የሚያስቆም ቅባት ያለው ሰው፣ ከእግዚአብሔር ጋር አብላፍ የሚያወራው ሰው ከነሱ ጋር ምድረ በዳ ላይ ይጓዝ ነበር። ከህዝቡ ጋር መከራን መቀበል ለሱ ሐሴትና ደስታ ነበር። ክርክር ያለው ሰው ሙሴ ክርክር አለ። ህዝብ ግብጽ ምድር ላይማ መሆን የለበትም። ያ ደስታ ሆነለት። በእግዚአብሔር ደስታ እንደሰታለን። ሌላው ኃይላችን ይበረታል፣ እንጠነክራለን። እስቲ ኃይሌ ይበረታል ብሎ ባካችሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮችን እንደዋላ እግሮች ያደርጋል። ኃይላችን ይበረታል። እግዚአብሔር እግሮቻችን እንደዋላ እግሮች ያጠነክራል። ክርክሩ ትክክለኛ ሆኖ ሲቀርብ ለክርክራችን መልስ ይኖራል። ትርፋቱ ያ ስንከራከር በእግዚአብሔር ፊት ከሆነ ኃይላችን ይበረታል፣ እንጠነክራለን። የመጨረሻው ትርፋቱ ምንድነው ስንል በከፍታዎች ላይ ያስኬደናል። እግዚአብሔር በከፍታዎች ላይ ያራምደናል። እስቲ በከፍታዎች ላይ እንራመዳለን። በከፍታዎች ላይ እንራመዳለን። እግዚአብሔር ያዘጋጀው መንፈሳዊ ከፍታ አለ፣ ምድራዊ ከፍታ አለ። በዛ ከፍታ ላይ እግዚአብሔር ያስኬደናል። ለምን? ክርክሩ ከእግዚአብሔር ዘንድ ከሆነ ስለ ክርክራችሁ የሚመልስ ጌታ ከናንተ ጋር ስላለ፣ ስለ ክርክራችሁ የሚመልስ የነገስታት ንጉስ ከናንተ ጋር ስላለ በከፍታዎች ላይ እንራመዳለን። እስቲ በከፍታዎች ላይ እንራመዳለን። እግዚአብሔር በከፍታዎች ላይ ያራምደናል። የሰማይ አምላክ በከፍታዎች ላይ ያራምደናል። በከፍታዎች ላይ መራመድን ያደርጋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ስለ ክርክራችሁ የሚመልስ አለ። ክርክራችሁ እንደ እግዚአብሔር ፈቃድ አድርጉ፣ በእግዚአብሔር ጊዜ አድርጉ። በመጠበቃችሁ ላይ ቁሙ፣ ሳታቋርጡ ጠይቁ፣ እውነትን ይዛችሁ ቅረቡ። በእውነትና በእምነት ቅረቡ። አልፎም አምላካችሁን ማምለክን አታቋርጡ። የትኛውም ጉዳይ ቢኖር ደጁን ማንኳኳም አታቆሙ። እግዚአብሔር ክብሩን ሊያሳይ ክብሩን ሊገልጥልን ይመጣል። እውነተኛ በረከትን ደግሞ እንወርሳለን። በእግዚአብሔር ፊት በደስታና በሐሴት እንገባለን፣ እንወጣለን።
ኃይላችን ይበረታል እንጠነክራለን በከፍታዎችን ላይ እንራመዳለን እንጸልይ thank you Jesus ራጃዲ ጋቦስ የሻኒ ያላማሃንዳስ ስለ ክርክራችን የሚመልስ ጌታ አለ ስለ ክርክርሽ የሚመልስ ጌታ አለ ስለ ክርክራችን የሚመልስልን ጌታ አለ በሰማይና በምድር ያለው ክርክራችን የሚመልስ በየትኛውም ጉዳይ ያለው ክርክሮችን የሚመልስ ኃያል ንጉስ አለ ሃሌሉያ አባባ ኢየሱስና መሰግናለን thank you Jesus ክብሩ ሰማያትን ሸፍኗል ምስጋናው ምድርን ሁሉ ሞልቷል ውበቱ እንደ ፀሐይ ያበራል አቤት አቤት እንደ እግዚአብሔር ያለ ማን አቤት አቤት እንደ ኢየሱስ ያለ ማን ክብሩ ሰማያትን ሸፍኗል ምስጋናው ምድርን ሁሉ ሞልቷል ውበቱ እንደ ፀሐይ ያበራል አቤት አቤት እንደ እግዚአብሔር ያለ ማን አቤት አቤት እንደ ኢየሱስ ያለ ማን ሃሌሉያ እናመሰግንሃለን እናመሰግንሃለን ሃሌሉያ ጌታ ሆይ ስለ ክርክራችን ስለምትመልስልን እናመሰግናለን ለክርክራችን መልስ ስላለ በውስጣችን ላለው አርጉመንት ካንተ ዘንድ መልስ ስላለ አንተ እናመሰግናለን እግዚአብሔር መልስ ስላለ እናከብራለን ወንድሜ ላንተ ከእግዚአብሔር ዘንድ መልስ አለ ይተላንቺ ከእግዚአብሔር ዘንድ መልስ አለ መልስ ሳይኖር እግዚአብሔር ጠይቁኝ አላለም ጠይቁልን ይመልስላችኋል አላለም እግዚአብሔር መልስ አለው ራጃዲጋዶስ ሳጂጋማን ታላዲጋማላ በጀነመንዳ ሮጃኒና በወሰለ ጀበገባንቶስ ራጃኒናማ እግዚአብሔር በከፍታ የሚያራምድ አምላክ ነው እግዚአብሔር በከፍታ የሚያራምድ አምላክ ነው የነፍስ ጥያቄን የሚመልስ አምላክ ነው ነፍስ የምታርፍበት እውነተኛ የሚያሳርፈው ኢየሱስ ነው ያ ክብሩን ይገልጣል በእውነተኛ በረከት ይባርክሻል ይባርካል ሮጃኒና ማንቶስ ራጃላ ባዲናማን አባባ ኢየሱስና መሰግናለን ክብር ላንተ ይሁን እግዚአብሔር ሆይ ተመስገን ሃሌሉያ ሃሌሉያ ወገኖቼ በእግዚአብሔር ፊት በመጠበቂያ ላይ ቆሙ እግዚአብሔር ክርክርን ሊመልስ ወደ እናንተ ይመጣል እግዚአብሔር ኃይለኛውን ከናንተ ላይ ይመጣል አውሬውን ከናንተ ላይ ያስወግዳል ደጋሚውን ከናንተ ላይ ዞር ያደርጋል ሟርተኛውን ጠንቋዩን እግዚአብሔር ይመታል ሞገሳችሁን የከለከለውን ከናንተ ህይወት ላይ እግዚአብሔር ይመታል ጌታ ሆይ ስለሰማና መስገናለሁ ክብር ሁሉ ላንተ ይሁን ስለተናገርከን ተመስገን በኢየሱስ ክርስቶስ ስም አሜን ለጌታ ክብር አምጡስ ኢየሱስ ጌታ ክብር ለጌታ ይሁን ኢየሱስ ክርስቶስ ጌታ እግዚአብሔር ቤት የሚሆነውን መባን አስራትን ይዘን በእግዚአብሔር ፊት እንጸልያለን ኢየሱስ ክርስቶስ ጌታ ሃሌሉያ ሃሌሉያ እግዚአብሔር ሆይ ስለሰጠን ስለዚህ መልካም ጊዜ አንተን እናመሰግናለን በጌታ በኢየሱስ ክርስቶስ ስም ይህንን መባችን ላንተ ሰጠን ላንተ መስዋዕት አድርገን አቀረብን ተቀበለን በኢየሱስ ክርስቶስም የሰማይ መስኮት ይከፈትላችሁ እግዚአብሔር አትረፍሮን በረከቱን በእናንተ ላይ ይላክላችሁ የምትጠባበቁት ጌታ ድንገት ወደ ህይወታችሁ በጉብኝት ይምጣ ተስፋ ያደረጋችሁት ጌታ በኢየሱስ ክርስቶስ በህይወታችሁ ላይ የሚከብረው የሚረባው ነገር ይስራላችሁ እግዚአብሔር ሆይ ስለሰማን ተባረክ ክብር ሁሉ ላንተ ይሁን የሚሰጡ እጆች ይባረኩ በኢየሱስ ክርስቶስ አሜን መባ እየሰጠን ማስታወቂያ እናገራለሁ የዛሬ ሳምንት እሁድ ዕለት አገልጋይ ተጋብዟል ብዙዎችን ማንም ሰው እንዳይቀር የዛሬ ሳምንት ላይ እግዚአብሔር መልካም በጎ ጊዜ ይሰጠናል ቅዳሜ ያለው ፕሮግራም ያው እንደቀጠለ ነው ጸሎቱ ይቀጥላል ዛሬ ሳምንትም እሁድ ዕለት አገልጋይ ተጋብዟል ሰዎችን ጠርታችሁ ጋብዟቸው እንደዚህ ሆነን እንግዳ ወደዚህ ቤት እንዳይመጣ ሰዎችን ጋብዟቸው ይምጡ
በተለያየ አጋጣሚ ወደ ኋላ የቀረቡ ወገኖችን ጋብዟቸው። እግዚአብሔር ደግሞ መልካሙን ነገር መልካሙን አጀንዳ በህይወታችን ላይ ይፈጽማልና የእግዚአብሔር ስም ይባረክ። ኢየሱስ ክርስቶስ ጌታ። ሁላችን በእግሮቻችን እንቆማለን።